ፓስተር አብነትን እንግዲህ የማያውቀው ሰው የለም፣ ሁላችንም እናውቀዋለን። በጣም መልካም ሰው፣ በጣም ጥሩ ሰው ነው። ልብስ ለሌላቸው ልብስ ሰጥቶ ልብሱን አውልቆ፣ ጫማ ለሌላቸው ጫማውን አውልቆ ሰጥቶ የብዙ እንባ እናቶች ነው እንግዲህ ያበሰው። ይሄ አሁን ለሱ አይገባውም ነበረ፣ ግን ሆኖም ግን እግዚአብሔር የፈቀደው ነው የሚሆነው። እኛ ባልነው አይደለም የሚሆነው። እንግዲህ ሁሉ ነገር እግዚአብሔር ፍቃድ ነው። መኖርም መዳንም ሁሉ ነገር ያለው በእጁ ነው፣ በእግዚአብሔር እጅ ነው እና ሁላችሁም ጸልዩለት፣ እግዚአብሔር ጨርሶ ይማረው። እውነት የአባቶች እንባ የእናቶች እንባ ጨርሶ ይማረው። እውነት እንደው ስንቱን ነው ያስደሰተው፣ ስንቱን ነው ማንም ሰው የማያደርገውን ዘቅ ብሎ እግራቸውን አጥቦ፣ ልብስ ከሌላቸው ደግሞ ልብሱን አውልቆ አልብሶ፣ ጫማ ከሌላቸው ጫማውን አውልቆ፣ ማንም ሰው እኮ የማያደርገውን እሱ ያደረገው። ሁለት ቁም ሳጥን ጫማ ልብስ ተከማችቶ እስኪ ይሄን እንኳን ለኔ ቢጤ ልስጥ ለተቸገረ ልስጥ እኮ ብሎ የሚያስብ ሰው አሁን ላይ የለም። እሱ ግን የለበሰውን አውልቆ ነው የሚያለብሰው ማለት ነው። እና እንደዛ አይነት ሰው ለምንድን ነው ግን የማይበረከተው? ለምንድን ነው ግን? እውነት እኔ ለራሴ ራሱ ጥያቄ ሆንብኛል አንዳንድ ጊዜ ማለት ነው። እና እንደዚህ በጣም መልካም ሰዎች የተቸገሩትም ሆነ በቃ ለሰው ደራሽ የሆኑ ሰዎችን ማለት ነው በህይወት አይኖሩም። ለምን እንደሆነ አላውቅም። እኔ በጣም ይገርመኛል። በሱ ብቻ ሳይሆን ሌላም መልካም በጣም ጥሩ ሰዎች አሉ፣ ግን እነሱ ደግሞ አይኖሩም። ለምን እንደሆነ አላውቅም እውነት። በቃ እነዛ ግን ምንም የማያደርጉት ዞር ብለው የማያዩት ሰዎች እነዛ ደግሞ በጣም ረጅም ዓመት ይኖራሉ። እና አሁን ይሄ ልጅ በጣም ነው የሚያሳዝነው እውነት። እንደዛ አሁን እኔ ብቻ ምን ልበላቸው፣ አንዳንድ ጊዜ ህይወት የለውም ወይ በቃ ህይወቱ ይሄ ነው ወይ እስከምል ድረስ ነው እኔ ራሱ ማለት ነው ያየሁት። እና ያው ካንሰር ነው እንግዲህ የታመመው። ግሬን እንግዲህ አልቆረጥም እግዚአብሔር ይምረኛል ብሏል። እንግዲህ አሁንም እግዚአብሔር ይማረው፣ ጨርሶ ይማረው። እንግዲህ እሱም ድኖ ለማመስገን ልመለስም ላልመለስም እችላለሁ ሲል ደግሞ በጣም ነው እያሳዘነኝ፣ ልቤን የነካኝ እና ምንም አልፈልግም እኔ የምፈልገው እንድትጸልዩልኝ ነው እያለ ነው። እንግዲህ እናንተም ሁላችንም እንጸልይለት በሰላም እንዲመለስ። ሰውነቱን ደግሞ በጣም ነው ጭርስ ያደረገው። የካንሰር ታውቃላችሁ ሰውነት ነው የሚጎዳው። እንዴት ነው ደም ምጥጥ ነው የሚያደርገው ማለት ነው። እና በጣም ነው የሚያሳዝነው። ባንዴው እንደዚህ ሰው ግልብጥ ሲል ማለት ነው ከሌላ ወደ ሌላ ማንነት ማለት ብቻ ከባድ ነው እውነት። እግዚአብሔር ጨርሶ ይማረው፣ በሰላም ይመለስ። እውነት ካንሰር በጣም ከባድ ነው። በተለይ ደግሞ እንደዚህ እግር እንዴት ነው እግር ግን የሚቆረጠው? ግን ደግሞ እኮ ማለት ቢቆረጠው ጥሩ ነው ነው የምለው እኔ ማለት ማንም ሰው የሚያደርገው ስለሆነ ተቆርጦ ራሱ ጤነኛ ከሆነ በሰላም መኖርና ደግሞ መንቀሳቀስ ከቻለ ቢቆረጠው ጥሩ ነበር። ግን እሱ አልቆረጥም አለ እንጂ ቢቆረጠው ጥሩ ነበር። ግን እንጃ እውነት ብቻ እግዚአብሔር ያውቃል ሁሉን ነገር። እግዚአብሔር ጨርሶ ይማረው። ያው እንዳልኩት የእናቶች አባቶችን ባንገድህን እውነት እንጃ ብቻ እሱ ብዙ ሰው ነው ያስደሰተው፣ ብዙ ሰው ነው የመረቀው። እግዚአብሔርን ማንም ሰው የሚያደርገውን ነው ያደረገው ማለት ነው። ሰው እንደዚህ የወደቀ መንገድ ላይ ያለ ሰላም እንኳን ለማለት የሚጸየፉ፣ እሱ ግን ብድግ አድርጎ እግራቸውን አጥቦ ልብሳቸውን አልብሶ ማንም አያደርግም። እግዚአብሔርን ማንም አያደርግም፣ እንደሱ ማንም አያደርግም። ግን እግዚአብሔር ጨርሶ ይማረው እውነት። ብዙን ሰው የሚያስደስት ከዚህ የበለጠ ከበፊቱ የበለጠ ደግሞ እንዲሰራ እግዚአብሔር ይርዳው ነው የምለው እውነት። እንጃ ብቻ ህይወት አንዳንድ ጊዜ በጣም ከባድ ናት፣ በጣም ማለት ነው። እኔ ምን ልበላችሁ፣ እንጃ ብቻ እግዚአብሔር ጨርሶ ይማረው። በጣም ከባድ ነው እንደዚህ ሳታስቡት እንደዚህ ድንገት ሲሆንባችሁ። ብዙ ሰው እንግዲህ ገንዘብ እናሰባስብልህ እያሉት ነው። እሱ ግን ፍቃደኛ አይደለም። እኔ አልፈልግም እንፈልገው ጸሎት ነው እንጂ እኔ ገንዘብ አልፈልግም እያለ ነው። እነሱ ግን ወጥቶ እንዲታከም እና እናሰባስብለት እያሉ ይገኛሉ። እሱ ግን ፍቃደኛ አይደለም እና ደግሞ
አሁን በቅርቡ ደግሞ ወደ ውጭ ሀገር ልኮ የሚያሳክማቸው ልጆች አሉ። እነሱ ስለ እነሱ ነው እንጂ የሚያስበው ስለ እነሱ ስለ ራሱ አያስብም። እነዛ ሄደው ታክመው እንዲመለሱለት ነው የሚፈልገው። እና እኔ ምንም ችግር የለብኝም፣ ለእኔ እንዳታሰባስቡ፣ እኔ የምፈልገው ጸሎት ነው እያለ ነው እንግዲህ። እናንተም በቻላችሁት መጠን ጸልዩለት። እውነት ብቻ ያው እንዳልኳችሁ ህይወት ከባድ ናት። እንግዲህ በሰላም ሄዶ በሰላም እንደሚመለስ እንግዲህ ተስፋ አደርጋለሁ። ኢትዮጵያ ላይ ግን ማለት ነው እንደዚህ መልካም ነገር የሚሰሩ ጥሩ ነገር የሚሰሩ ለምንድን ነው ግን የማያበረክቱት? እውነት ለምንድን ነው ግን? እውነት እኔ በጣም ብዙ አሁን እኮ ማለት ነው እፊት ራሱ እንደዚህ በጣም መልካም ሰዎች በጣም ጥሩ ሰዎች የሉም ማለት በቃ የሉም። ለምን እንደሆነ አላውቅም። ታውቃላችሁ አሁን ኢትዮጵያ ላይ እንደዚህ በጣም መልካም ሰው እንደዚህ ብቻ ነው የመለበላችሁ። ታውቃላችሁ ያለውን ነገር ማለት ነው። ለራሴ እኔ ሊደግ እኔ በልቼ ልደር ልጥገብና ልደር እንጂ የሚል ያለው እስኪ በቃ የተረፈኝን ወይም ግማሹን ለሌላ ሰው እስኪ ልስጥ ወይም ደግሞ እስኪ መንገድ ላይ ላሉ ለነሱ ልስጣቸው የሚል ሰው እኮ አሁን ላይ በጭራሽ የለም፣ በጭራሽ ማለት ነው። እና ከስንት አንድ ነው ተቆጥሮ የሚገኙት እንጂ በጭራሽ የለም እንደዚህ። ኧረ እንደሱማ በጭራሽ የሚሆን የለም። ግን እንደሱም ባይሆን ደግሞ ቢያንስ በቃ በመጠኑ የሚሆን ራሱ ከስንት አንድ ሰው ነው። እና እነዛ ሰዎችም ደግሞ አይኖሩም። ለምን እንደሆነ አላውቅም። አይኖሩም በቃ ብቻ ያው እግዚአብሔርም ስለሚፈልጋቸው ይመስለኛል የሚወስዳቸው ማለት ነው። እኔ አሁን እንደዚህ ስል ደግሞ እኔ እሱ እንደዚህ የሆነ ነገር ይሆናል ብዬ አይደለም። ግን በቃ ከዚህ በፊትም የሆነ በቃ አንዳንድ ነገሮች መልካም ጥሩ ሰዎች በቃ በህይወት ስለሌሉ እነሱ ትዝ ብለው ነው እንደዚህ ልል የቻልኩት እንጂ የእሱን ነፍስ ያለችውን ግን በእግዚአብሔር እጅ ነው። ማዳንም ማኖርም የሚችለው እሱ ብቻ ነው። እንግዲህ ከሱ ውጭ ማንም ሊያውቅ አይችልም። እግዚአብሔር በምሕረቱ እንግዲህ ይፈውሰው እላለሁ። አንዳንዶቹ እንግዲህ ታውቃላችሁ የሆነ በቃ እንደዚህ ሰው የሚረዱ ቢሆኑ የሆነ እዩኝ የሚያበዙ አሉ። የለም እነሱ ሰው አሁን እንደዚህ ልርዳችሁ ምናምን ቢባሉ እንኳን ታውቃላችሁ እንዴት እንደሚሆነው። ግን እሱ እርዳታም አልቀበልም ብሏል። ህመሙንም ራሱ መናገር አልፈለገም ነበረ። ያው ሲብስበትና ሲጀመር እኮ ያስታውቃል ከበፊቱና ከአሁኑ ሰውነቱ ልዩነት ስላለው ያው ማወቃቸው አይቀርም ብሎ ነው እንጂ ያወራው መናገርም አልፈለገም ነበረ። እንደውም እሱ ህመሙን እንደዚህ መናገር አይፈልግም ሲሆንበት እና ደግሞ ያው በቃ ማወቃቸው አይቀርም ብሎ ስላሰበ ነው እንጂ በጭራሽ መናገር አልፈለገም ነበረ። ያስታውቅበታል እንደዚህ ማውራት እንደማይፈልግ ማውራት የሚፈልግ ሰው ምናምን አልልም። ልክ እንደዛ አይነት ሰው አይደለም። በሆዱ ነው መያዝ የሚፈልገው ይመስለኛል ማለት ነው። እና ግን እንደዛ አይነት ህመሞች ደግሞ ስለሚያስታውቁ የሰውነት መቀየር አልል ልክ እንደዛ ሲሆን ያው ሰው ደግሞ ምን ሆኖ ነው ብሎ እንትን ስለሚል ይኸውም ደግሞ ሰው ነው ማወቅ አለበት ግዴታ ማለት ነው። ሰው በጸሎትም እንዲያስቡት ለሕክምናም ሲሄድ ደግሞ በሰላም ተመለስ ማለት ራሱ በጣም ትልቅ ነገር ነው እና ለዛ መናገሩ ጥሩ ነው። ሁላችሁም እንግዲህ በየእምነታችሁ አስቡት፣ በጸሎታችሁ ሁላችሁም አስቡት። በተረፈ ደግሞ እንግዲህ ጨርሶ ይማረው ነው የምለው። ሌላ ምንም የምለው ነገር የለም። እግዚአብሔር አምላክ ጨርሶ ይማረው። ቤተሰብ እንግዲህ ለዛሬ ያስኩት የነበረ በሌላ ቪዲዮ እስከምንገናኝ መልካም የስራ ሳምንት ይሆንላችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታት ወይም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፕሊስ ላይክ አትርሱ። ላይክ እያደረጋችሁ አብዛኛውን እስቲ አሁን እንደውም ልንገራችሁ ማለት ነው ቪዲዮ ላይ ማለት ነው ብዙ ጊዜ ላይክ አይደረግም። ለምን እንደሆነ አላውቅም። ኮሜንት ነው በአብዛኛው ኮሜንት ስታደርጉ በዛውም ላይክ አድርጉልኝ ማለት ለኔ ስለሚጠቅመኝ ነው። ስለዚህ ፕሊስ ላይክ እያደረጋችሁ እሺ ውዶቼ
ኮሜንት ትጽፉ በዛውም ላይክ እያደረጋችሁ ያው እየረሳችሁ ይሆናል፣ ግን በእርግጥ ግን ፕሊስ ላይክ አድርጉኝ እሺ ወዶቼ። እናመሰግናለሁ።